ለካስ ቆየት ሲሉ ሁሉም ይለመዳል። ለካስ ቆየት ሲሉ ሁሉም ይለመዳል። እኔም ካንተ አይቼ አዲስ ቤት ሰርቼ ስቆም ማደር ለመድኩ መተከዜን ትቼ። እኔም ካንተ አይቼ አዲስ ቤት ሰርቼ ስቆም ማደር ለመድኩ መተከዜን ትቼ። ሰላም ቤተሰቦቼ እንዴት አላችሁ? እንግዲህ የሀይሚ እህቶች በቲክቶክ ላይ ሁሉም እየመሰላቸውን ተናግረዋል። በስቶሪያቸው ላይም እንደምታዩት ሁሉም ለየብቻቸው አድርገው እንግዲህ አንድ እህታችን ሰብሰብ ያደረገችው ነው እኔ ያመጣሁት እንጂ እንደዚህ እያንዳንዱ ሁሉንም ስክሪንሽት አድርጌ አይደለም፣ አልዋሽም። ግን ሁሉም የተሰማቸውን ስቶሪ ላይ አድርገዋል። ያው ትናንትና በተለቀቀው ቪዲዮ ላይ ሁላችንም እንዳየነው ሙፍታና በረከት እየተናገሩት ነገር በጣም እየወረደና ለተመልካች ምንም ነገር በቃ የማይመጥን እውነት ስነግራቸው ምንም እንደማያውቁ ምናምን የሚያስብል ነገር ነው፣ ያልሆነ ነገር ነበር የተለቀቀው። በዛ በተለቀቀ ቪዲዮ ላይ ግን ብሩክ ያሳየው አክት አለ። በካሜራ ፊት እንድትታይ ሀይሚ ሆነ እሱ እንዲታይ ትናንትና ቪዲዮ እንዲለቀቅ ፍላጎቱ እንዳልሆነ አድርጎ ነበር አክት ሲያደርገን የነበረውና ቪዲዮ ከተለቀቀ በኋላ በና ሀይሚ ቻናል ላይም ያው የበረከትም ከተለቀቀ በኋላ ማታ በቲክቶክ ስቶሪው ላይ እንግዲህ ፈጣሪ አንተ ታውቃለህ ብሎ ይህን ስቶሪ ተጠቅሟል። እኔ እንደዛ አይነት ነገር እንትን አልልም፣ አልወድም። በእምነቴ ማሽቃበጥ አልወድም፣ በእምነቴ መቀለድ አልወድም። አሁን እነዚህ ሁለት ልጆች በተለይ ብሩክ በእምነቱ የማይታማ ሰው ነው እና የማይታሙ በእምነታቸው እንደዚህ የወረዱ ያልሆኑ ሰዎችን እምነትን ተካካ አድርገህ ተመልካችን ያልሆነን ያልተፈጠረን ነገር ነው ብለህ ለማሳመን ብሩክ የሄደበት መንገድ ይሄ አይነፋም። ሀይሚ ምንም አልሆነችም። አሁንም የክሹር ሆኜ የምነግራችሁ ነገር ምንም አልሆነችም የምለውም ከራሳቸው ከአንደበታቸው የራሳቸውን ውሸት አይቼ ነው እንጂ ሄጄ እንደ ሌሎቹ ደውዬ አናግሬ ምናምን አይደለም። ምንም እንዳልሆነችው ውሸት እንደሆነ የሰሩ ነገር የሚያሳየው በረከትም ትናንትና ሙፍታም እንደተናገረው ሀይሚ 24 ሰዓት ሙሉ ማውራት አልነቃችም ማለት እንትን ውስጥ ነው ያለችው። እኔ ለመናገር ራሱ ፈራሁኝ። እዛ ውስጥ ከሆነ ደግሞ ያለችው ማውራት ካልቻለች፣ ኮማ ውስጥ ከሆነ ያለችው ደግሞ ማውራት ካልቻለች እነሱ እዛ ውስጥ አይገቡም፣ መግባት አይችሉም። ውጭ ላይ ሆነህ ነው በረንዳ ላይ ተገትረ የምታያት በመስተዋት። ምንም የምግብ መርፌ አፍንጫዋ ላይ ምንም ነገር የተደረገባት ነገር የለም። በቃ በጣም እውነት ይሄ ደስ አይለም። ማግኘት እንዳለ ሁሉ ማጣትም አለ። ከፍ ያረጋችሁን ህዝብ እንደዚህ ዝቅ አታደርጉት ማለት እያሰባችሁ። እኔ የተማራችሁ ናችሁ ብዬ ነው የማስበው። ግን በዚህ ልክ ተመልካችን እንዳልተማረ ዝቅ ማድረግ ይደብራል። እና 24 ሰዓት ሙሉ ሀይሚ አልነቃችም ማለት የትናንት የተለቀቁትን ቪዲዮ ነው አሁንም ደግሜ የማወራው እና እኔ በጣም ስለተናደኩ ነው ማለት ይህን ያህል ስላወረዱን ነው ማለት 24 ሰዓት አልነቃችም ማለት በእነሱ አባባል ነው የምላችሁ። ሀይሚ ከባድ ችግር ላይ ነው ያለችው። 24 ሰዓት ሙሉ ሀይሚ ሳትነቃ እናት አባት ሁኬር እነሱ ናቸው በጣም ወሳኞቹ። የዩቱብ ኦዲየንስ ነው በጣም ወሳኙ። እናት የለችም፣ አባት የለም። 24 ሰዓት ሙሉ እሷ አትናገረውም፣ ኮማ ውስጥ ነው ያለችው። ግን ኮማ ውስጥ ሆና እያሳዩን ነበረ። ብሩክ ሀይሚ ጋር መግባት አይችልም ኮማ ውስጥ ብትሆን። የምግብ መርፌ ምናምን አፍንጫዋ ላይ ምናምን ይደረግላታል እንድተነፍስ፣ ምግብ እንድትወስድ፣ አየር እንድታገኝ። ገባችሁ አይደለም? ፈጣሪ አላደለንም። በትምህርታችን እዛው ለሀገራችን አላገለገልንም እንጂ አብዛኞቻችን በስደት ላይ ያለን የተማርነን። በቃ እንደዚህ መነገርም ካለባቸው ይነገራቸዋል። ፈጣሪ ያለውን ነው የሚሆነውና ተምረን እንዳልተማረ እንግዲህ ትንሹም ትልቁም ዝቅ እያደረገን እየሰደበንም እየተገጠጥንም ፋሚሊ እንደሌለን እንደነገርኳችሁ ተምረን እንዳልተማርን እያደረገን እድላችንም ነው የሀገራችን ሁኔታም ነው። እንደ ሌላው ሀገርማ ሀገራችን የሁሉም ብሔር ብሔረሰብ አንድ ቢሆን ማንም የሚሰደድ የለም ነበርና ያው ብዙ የተማሩ ሰዎች ይከተሏቸዋል። ይሄን ያህል 24 ሰዓት ሙሉ ሀይሚ አልነቃችም ስትሉን ኖ እናንተ ውሸት ነው። ሀይሚ በዚህ ደረጃ ላይ አታስመስሉባት፣ እንደዚህ አልሆነችም። 24 ሰዓት ባትነቃ እኮ እናት አባቷ ይመጣሉ፣ ወንድሞቿ ይመጣሉ። እንደዚህ ቀላል አታድርጉ። ኮማ ውስጥ መግባት ቀላል ከባድ ነው፣ ለህይወቷ የሚያሰጋት ነው። እንደገና ደግሞ ማውራት ከቻለች እናንተ እዛ ኮማ ውስጥ መግባት አትችሉም። ብዙ ማቴሪያሎችን ማየት ስንችል ነበረ እሷ ባታወራ እናንተ እንዳላችሁት ቢሆን ብለን መልስ ስንጠት እንግዲህ ብሩክ በቲክቶክ ገጽ ላይ ከፈጣሪው ጋር አገናኝቶ ተመልካችን ለማሳመን የሄደበት ርቀት ይሄ አይነፋም፣ በጣም አይነፋም። በጣም እንደምንወዳችሁ ታውቃላችሁ፣ እንደምናከብራችሁ ታውቃላችሁ። በዛ ልክ ግን እኛ ማውረድ አትችሉም።
ስትከበሩ እኛንም ስታከብሩ ነው የምትከበሩት። ያለበለዚያ ግን እኛን ዝቅ አድርጋችሁ የሚወዳችሁ ሰው አለ እጥፍ እጥፍ። እኛ ምንም አሁን ለምሳሌ ዜሮ ነኝ ገና። ምክንያቱም ገና 2 ወሬ ምናምን ይሄን ቻናል ከከፈልኩ። ከአሁን በፊት የምትከተሉኝን ታውቃላችሁ። ቲስሚ ሀገር የሚለው በጣም ብዙ በ100 ሺህ የሚቆጠር ቪው የማገኝበት እንደተዘጋ አታውቁም? ይሄንን ሌላ ደግሞ ኢትዮናስ ቲቪ የሚባለው ከፈኩ፣ እሱም ተዘጋ። ይሄ 3ኛ ገና ይሄ ገና 2 ወሬ ነው። ምንም ገና ቻናሌ አላደገም። ምናልባት ይሄ ቻናል እናንተን ለመተቸት ላይመጥን ይችላል፣ ግን ከእምነት ጋር አታገናኙት። ከእምነት ጋር አታገናኙት ብዬ ስላችሁ ደግሞ ከሌላ ከመጥፎ ጋር እንዳታገናኙት። አንዳንዶቻችሁ ትናንትናን ኮመንት ስላየው ነው። እነሱን በእንደዚህ ደረጃ ስለማናቃቸው፣ በተለይ በእምነታቸው ይህን ያህል የወረዱ ስላልሆኑ፣ በጸሎታችሁ አስቡ ላሉት ደግሞ አንዳንድ እህቶች መዝሙር ምናምን እያቀነባበራችሁ ቲክቶክ ላይ ስህተት ነው። ሳትታመም ታመመች ብላችሁ በጸሎት አስቡ አይባልም፣ ነውር ነው። በእምነትም እንደዚህ ተከክ ማድረግ ከእናንተ አይጠበቅም። ምክንያቱም ስለምናውቃችሁ በእምነታችሁ ሚድል ላይ ያላችሁ ሰዎች ናቸው ሀይሚና ብሩክ። ሌሎቹማ እንደምናያቸው ወልደው ልጃቸውን ጥለው እኮ ክርስትና ሳያስነሱ ምናምን በቃ መስቀል አድርገው ፈጣሪ ማርያምን ምናምን እግዚአብሔርን እያሉ የሚደለቁ አሉ። ተመልካቾቻቸው እንዴት ነው መስቀል አድርጋችሁ ማርያምን ፈጣሪን እያላችሁ ልጃችሁን ክርስትና ሳታስነሱ ወደ ሌላ ስራ ውስጥ የምትገቡት የሚል ጥያቄ እንኳን አላቀረቡላችሁም። ሌሎቹ እንደነዛ ቢሆኑ ሀይሚና ብሩክ እንደዛ አይነት ቪዲዮን አልሰራም። በሚሰሩ ስራ ላይ አክት እያደረጉ ሰራለሁ። ግን እነዚህን 2 ልጆች በዚህ መንገድ ወርደው ስለማናያቸው ነው። ለተመልካቾቻቸው ትልቅ ሪስፔክት ያላቸው ሰዎች ናቸው። የማናቀውን ባህሪ ሲያሳዩን እኛ ደግሞ የማናቀውን ባህሪ አክት ሲያደርጉብን ዝም ማለት አንችልም። ሀይሚና ብሩክ በዚህ ልክ ወርደው አይተናቸው ስለማናቅ፣ አሁን ግን ብሩክ ሙፍታና በረከት አንድ ላይ ሆናችሁ በልጅቷ ላይ እንደዛ አይነት አክት ማሳየት ጥሩ አይደለም። እንግዲህ 24 ሰዓት ሙሉ አልነቃችም ማለት ዛሬም ሀይሚ ማናገር አችልም ማለት ነው። 3ኛ እስከ 6 ቀን ምናምን 24 ሰዓት ካለፋል ለእሷ በጣም ከባድ ሁኔታ። በእነሱ አባባል ነው የምላችሁ። ሀይሚ ምንም አልሆነችም፣ እንዳትጨነቁ። እስከ 1 ሳምንት የእሷን ድምፅ መስማት አንችልም ማለት ነው በእነሱ አባባል። ግን አይደለችም። ልጅቷ በጣም ምስኪን ልጅ ናት። ሁላችንም በውስጣችን ሴቭ ያደረግናት እናና ለዛ ነው እንደዚህ የምንናገረው እንጂ እንደ ሌላው ተመልካች እንደ ሌላው ዩቱበር አዲ ተመልካቾች ብንሆን ሶኬ በቃ በሚሰሩ ስራ ላይ አስተያየት ሰጥተን እንወጣለን። ግን እንደዛ አይደለም ሀይሚን የምንመለከታት። ለዛ ነውና ብሩክ በጣም አትወረድብኝ በናት። ወረክ ከእምነት ጋር አገናኘሁ ቲክቶክ ላይ። ከዛ ደግሞ ጸልዩላት ምናምን ስትሉ በመዝሙር በምናምን እመቤቴ ሚካኤል ፈጣሪን እንደዛ አይነት ነገር ማሽቃበጥን ያልወድም። አታሽቃብጡ። ሳያማ ጸሎት አድርጎ የምትሉ ልጆች አላመማትም። መዝሙር ምናምን ሳያማት በግድ ይመማት ነው እንደምትሉት። አላመማትም። እነሱ እንደዛ አድርጊ ብለዋት ነው። ደግሞ ፎቶ ታምብሌ የተጠቀሙት ፎቶና ስትወድቅ የነበረውን ፎቶ አንድ አይደለም። አገናኝተውት ነው። ከወገቧ በላይ ቆርጠው ምናምን እንደዛ አስተካክለውት ነው በኤዲቲንግ። በቃ ይሄንኑ ግልጽ ላድርግላችሁ እና ብሩክ ተው፣ በዝና ላ አትውረድብን። እንደዚህ አልነበረም እኔ አንተን የምጠብቀህ። ይህን ያህል አግበስብስ ያትሆኑ ሙፍታ በጸሎት አስቡ ምናምን ያልከው እንደዚህ ነው። እምነትህ እንደዚህ በውሸት ጸሉ ምናምን ያስብላል። የበረከትን እምነት አላቅም። ሀይሚና ብሩክ ግን የኦርቶዶክስ እምነት ተከታይ ስለሆናችሁ ነው። በውሸት ሳትታመሙ በውሸት ሳትታመም ጸሎት አድርጎላት በውሸት ሳትታመም መዝሙር ምናምን የምታቀነባብሮ በተለይ በቃ እንደዚህ አታውርዱን። እንደዚህ በቃ ዝቅ አታድርጉን። ተመልካችን ምንም እንደማያውቁ አታድርጉን። ተው በቃ እድላችን ነው እንደነገርኳችሁ። እድላችን የ40 ቀን እድላችን ፕላስ የሀገራችን ሁኔታ በሰው ሀገር ተምረን እንዳልተማረን እውቀተ ቢስ እንደሆን ሰው ዝቅ ብለን ብንሰራም ያን ያህል ባዶ አታድርጉም ማለት ወዳለው የኔ ውድ ቤተሰቦች። በጣም ምርጥዬ ናቸው ደግሞ ቤተሰቦች ሰብስክራይብ ያደረጋችሁኝ እንጂ ሁሉም ያው አግበሱ ሲሆን ምንም ቢሆን እኮ ሰብስክራይብ የሚያደርገኝ በ2 ወር ውስጥ ቢያንስ 5000 እንኳን እገባ ነበር። ግን ጸዴዎች ናቸው ሰብስክራይብ ያደረጋችሁኝ። ጸዴ የሆነ ነገር መስማት ስለምፈልጉ እኔም በምናገረው ነገርም ቁጥብ ነኝ። ዝም ብዬ ሁሉንም አላግበሰብስም። ወዳቸዋለሁ።